ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በኢትዮ ሱዳን ድንበር ሽረሪና አካባቢ የተከሰተው የተኩስ ልውውጥ ከረጅም ሰዓታት በኋላ ጋብ እንዳለ ቢነገርም በዛሬው ዕለት የድሮን ጥቃት መፈጸሙ እየተሰማ ይገኛል። ወደ ሽረሪና ግንባር ከወደ ሱዳን አቅጣጫ ሲንቀሳቀስ ነበር የተባለ የህወሓት ኃይል በድሮን ጥቃት መመታቱ ተሰምቷል። አነጋጋሪውን መረጃ እንነግራችኋለን። ወዲህ ደግሞ በሌላኛው መረጃችን በወልቃይት ሽረሪና ከባድ ውጊያ በተቀሰቀሰ ማግስት የኤርትራ ከፍተኛ ወታደራዊ አዛዦች ትግራይ ገብተዋል። የሻዕቢያ ወታደራዊ መኮንኖች የኢትዮጵያን ድንበር ጥሰው መግባታቸው የኢትዮ ኤርትራን ውጥረት ከቁጥጥር ውጭ እንዳያደርገው ተሰግቷል። በጥንቅራችን ተካቷል። በሌላ በኩል በወልቃይት ግንባር የተጀመረው ትንኮሳ በራያ ቀጠናም ቀጥሏል። በራያ ግንባር መጠነኛ ውጊያም ፈንድቷል። ህወሓት ከባባድ መሳሪያዎቹን እየተኮሰ ነው። በሌላ በኩል በትግራይ አጥፍቶ ጠፊ ድሮኖች በስፋት ስምሪት መወሰዳቸው ታውቋል። ከወልቃይቱ ከባድ ውጊያ በኋላ ደግሞ የኤርትራ ጀነራሎች ትግራይ ገብተዋል። ከፍተኛ ዲፕሎማቱ በበኩላቸው ለአብይ አስጠንቅቄው ነበር ሲሉ አደገኛ መረጃን አጋልጠዋል። ሚስጥሩ ምንድን ነው? እንነግራችኋለን። ፖለቲከኛ አበባ አካሉ ታሰሩ። በሰላማዊ የፖለቲካ ትግል የሚያምኑት በየመድረኩ ጦርነት ይቆም በማለት ገዢውን መንግስት የሚሞግቱ ጠንካራ የፖለቲካ ሰው የነበሩትን አበባ አካሉ መታሰራቸው ተሰምቷል። ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በኢትዮ ሱዳን ድንበር ሽረሪና አካባቢ የተከሰተው የተኩስ ልውውጥ ከረጅም ሰዓታት በኋላ ጋብ እንዳለ ቢነገርም በዛሬው ዕለት የድሮን ጥቃት መፈጸሙ እየተሰማ ይገኛል። ወደ ሽረሪና ግንባር ከወደ ሱዳን አቅጣጫ ሲንቀሳቀስ ነበር የተባለ የህወሓት ኃይል በድሮን ጥቃት መመታቱ ተነግሯል። ባሳለፍነው ሳምንት መጨረሻ ቅዳሜ ማለዳ ጀምሮ በኢትዮ ሱዳን ድንበር በተለይም በወልቃይት ጠገዴ ሰቲት ሁመራ ዞን በትግራይ ክልል በኩል ደግሞ በምዕራብ ትግራይ አዋሳኝ አካባቢ ግጭት መቀስቀሱ የሚታወስ ነው። ይህ ግጭት ከሰዓታት የተኩስ ልውውጥ በኋላ ጋብ እንዳለ በተለያዩ ዓለም አቀፍ መገናኛ ብዙሃን እንዲሁም በህወሓት አመራሮች አማካኝነት የተነገረ ቢሆንም በዛሬው ዕለት የድሮን ጥቃት እንደገና መፈጸሙ የተሰማም ነው። ከሱዳን ገዳሪፍ ግዛት ወደ ሽረሪና ግንባር ለመድረስ ሲንቀሳቀስ ነበር የተባለ የህወሓት ኃይል በድሮን ጥቃት መመታቱን ምንጮች እየዘገቡ ይገኛሉ። በምንጮች የመረጃ መሰረት አርሚ 7 ተብሎ ከሚጠራው የህወሓት ወታደራዊ ክፍል ውስጥ የሚገኝ አንድ እግረኛ ብርጌድ በሱዳን የሰናር ግዛት ከጀበለ ሙያ ከተማ አቅራቢያ ከሚገኝ የጦር ግንባር ተነስቶ ወደ ሽረሪና ግንባር ለመሄድ እንቅስቃሴ ጀምሮ ነበር ተብሏል። መረጆቹ እንደገለጹት ከሆነ ኃይሉ በተሳቢ መኪኖች ተጭኖ ጉዞ ከጀመረ በኋላ በሲንጃ ከተማ አካባቢ የድሮን ጥቃት ደርሶበታል ነው የተባለው። በጥቃቱ ምክንያት በርካታ ተዋጊዎች ላይ ጉዳት የደረሰባቸው ሲሆን የተጠቃለለው የውጊያ አቅሙም ከፍተኛ ጉዳት እየደረሰበት ይገኛል ሲሉ አክለዋል። እንደ ምንጮቹ ዘገባ በጥቃቱ ጉዳት የደረሰባቸውን ተዋጊዎች ወደ ሕክምና ተቋማት ለማድረስ በሚደረገው ሂደት ላይ ችግሮች እንደገጠሙ ዘግቧል። ሆኖም ይህ መረጃ በገለልተኛ ምንጮች እስካሁን አልተረጋገጠም። በዛሬው ዕለት ተፈጸመ የተባለው የድሮን ጥቃት በሽረሪና አካባቢ ተቀስቅሶ ከቆመው ውጊያ ጋር ተያይዞ የተካሄደ ሁለተኛ ዙር የአየር ላይ ወታደራዊ ዘመቻ ስለመሆኑ ምንጮቹ አክለዋል። በሳምንቱ መጨረሻ በሽረሪና አካባቢ በተካሄደው ውጊያ የኢትዮጵያ መከላከያ ሰራዊት በአየር ኃይል ድጋፍ የመልሶ ማጥቃት መጀመሩን ዓለም አቀፍ ሚዲያዎችም ዘግበውት እንደነበር የሚታወስ ነው። በተመሳሳይ የትግራይ ኃይሎች የፌዴራል መንግስትን ውጥረት እንዲጨምሩ አድርጓል በሚል የከሰሱ ሲሆን አጃንስ ፍራንስ ፕረስ እንደዘገበው የተለያዩ የጦር ሜዳ መረጃዎችን በገለልተኛ ወገን ማረጋገጥ አልቻለም ብለዋል። በሌላኛው መረጃችን በወልቃይት ሽረሪና ከባድ ውጊያ በተቀሰቀሰ ማግስት የኤርትራ ከፍተኛ ወታደራዊ አዛዦች ትግራይ ገብተዋል። የሻዕቢያ ወታደራዊ መኮንኖች የኢትዮጵያን ድንበር ጥሶ መግባታቸው የኢትዮ ኤርትራን ውጥረት ከቁጥጥር ውጭ እንዳያደርገው ተሰግቷል። ከጉለ መህዳና ዛላምበሳ ወረዶች እንዲሁም ከኤርትራ የሰናፈን ዞን የመጡ ነዋሪዎችና አመራሮች ሁለቱ ህዝቦች የጀመሩትን አንድነት ወደ ከፍተኛ ደረጃ ለማሸጋገር በሚል ስብሰባ መደረጉ ተገልጿል። በስብሰባው የኤርትራ ወታደራዊ መኮንኖች እንደተገኙም ለማወቅ ተችሏል። ሐምሌ 26 ቀን 2018 በጉለ መህዳ ወረዳ በዝባን ሁዛ አካባቢ በተካሄደው ህዝብ ለህዝብ መድረክ ላይ የተገኙት የጉለ መህዳ ወረዳ ዋና አስተዳዳሪ
አቶ ሀፎ ባራኪ የኤርትራና የትግራይ ህዝቦች በታሪክ በመጡበት ስርዓት በባህልና በማንነት አንድ ህዝብ መሆናቸውን ገልጸው ያለፉትን ቁስሎች በማዳን ብሩህ የወደፊት ጊዜ ለመገንባት እንዲሰሩ ጥሪ አቅርበዋል። የምስራቅ ትግራይ ዞን ዋና አስተዳዳሪ አቶ ፍስሐ ኃይሌ የትግራይና የኤርትራ ህዝቦች የጋራ ታሪክ ባህልና ማንነት እንዳላቸው ገልጸው በሰላማዊ መንገድ አብረው መኖርንና መስራትን እንደነበሩ እንዲሁም የጋራ ጠላት ሲያጋጥማቸው በአንድነት በመታገል ድል እንደተቀናጁ ገልጸዋል። የደርግን ስርዓት ለማስወገድ የተደረገው ትግልም እንደዚሁ አንዱ ምሳሌ መሆኑን አስታውሰዋል። አቶ ፍስሐ አክለውም ይህ ማለት በህይወት ጉዞ ውስጥ ችግሮች አልነበሩም ማለት አይደለም ብለው ዋናው ነገር ሁለቱ ህዝቦች ችግሮቻቸውን በመፍታት ዳግም እንዳይደገሙ ከልብ መስራትና ለወደፊት የሚያጋጥማቸውን ጉዳዮች በጋራ መፍታት ከቻሉ የተሻለ ሰላምና ልማት ማረጋገጥ እንደሚቻል ተናግረዋል። የሰንአፈ ንዑስ አስተዳዳሪ አቶ ኢድሪስ አሊ በበኩላቸውም የኤርትራና የትግራይ ህዝቦች አብረው በመስራትና በመልማት ሊጠቀሙባቸው የነበሩትን እድሎች እንዳጡ ገልጸው አሁን ግን በሁለቱ ህዝቦች መካከል የልማት ድምፅ እንጂ የጥይት ድምፅ መሰማት እንደሌለበት ተናግረዋል። በመድረኩ የተሳተፉ ተጋሩና ኤርትራውያን በሰጡት አስተያየት ደግሞ ጦርነትና ለመግባባት ከተፋት ውጪ ምንም ጥቅም እንደማያመጡ ገልጸው ሁለቱ ህዝቦች ለሰላምና ለልማት ቅድሚያ ሰጥተው እንዲሰሩ አሳስበዋል። በመጨረሻም በወልቃይት የተጀመረው ትንኮሳ ወደ ራያ ግንባር ዞሯል። ህወሓት ከፍተኛ ቁጥር ያለው ሰራዊትና ከባባድ መሳሪያዎች እንዲሁም መድፎችን አሰማርቷል። ህወሓት አላርፍም ብሎ ቀጥሏል። በመከላከያ ሰራዊቱ ላይም ተደጋጋሚ ትንኮሳ እያደረገ ሲሆን በአፋርና ራያ ግንባርም ከዛሬ ማለዳ አንስቶ መጠነኛ ተኩስ መከፈቱ ተነግሯል። በራያ ጨርጨር ወረዳም የሰፈረው ሰራዊት ከዚህ ቀደም ይዟቸው የማያውቃቸውን አዳዲስ ስትራቴጂካዊ ቦታዎች መቆጣጠሩም ተነግሯል። ሰራዊቱ በአሁኑ ሰዓት ዋነኛ የተባሉትን ወሳኝ ቀጠናዎቹንም ይዞ ይገኛል። ይህ ወታደራዊ እንቅስቃሴ በአፋር አዋሳኝ ወደሚገኘው ዋላ አቅጣጫ ለመቁረጥ የታለመ ሊሆን ስለሚችል በቀጠናው አስፈላጊው ጥንቃቄ ሊደረግ እንደሚገባ ተጠቁሟል። ተጨማሪ የሜካናይዝድ ጦር እንቅስቃሴም እየተስተዋለ ይገኛል። በራያ ጨርጨር ወረዳ ሰፍሮ የነበረው ሜካናይዝድ ጦር ሐምሌ 26 ቀን 2018 ከሌሊቱ 9 ሰዓት ከ40 አካባቢ በባቡር መስመሩ አቅጣጫ በማምራት ከወሰኑ ወይም ደግሞ ከድንበሩ ጫፍ ላይ ተጠግቶ አቋሙንም አሳይቷል። ይሁን እንጂ ጦሩን ቦታውን ሲቀይር አንዲት ብልሽት ያጋጠማት መድፍ በስፍራው ተጥላ ያለፈች ሲሆን በአሁኑ ሰዓት ጥገና ለማድረግ የቴክኒክ ባለሙያዎች ወይም ሜካኒኮች ወደ ቦታው መድረሳቸው ተነግሯል። በቀጣይ መረጃችን በትግራይ ያገረሸው ግጭት ነዋሪዎችን ዳግም ለሰብአዊ መብቶች ጥሰት አጋልጧል ሲል አምነስቲ አስጠነቀቀ። የፌዴራል መንግስትና የትግራይ ክልል ባለስልጣናትን የንጹሃን ደህንነት ማስጠበቅ ላሉ ዓለም አቀፍ የሰብአዊ መብቶች መርሆች እንዲገዙም ጠይቋል። ዓለም አቀፉ የሰብአዊ መብቶች ተቋም ይህንን ያለው በሳምንቱ መጨረሻ የተከሰተውን ግጭት በተመለከተ ሐምሌ 27 ቀን 2018 በወጣው መግለጫ ነው። ባለፈው ሳምንት ቅዳሜ ሐምሌ 5 ቀን የፌዴራል መንግስትና የትግራይ ኃይሎች ሽረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበረ ከተለያዩ ምንጮች የወጡ መረጃዎችም አመላክተዋል። ዕለትም ቀጥሎም የነበረውን ይህንን ግጭት በከባድ መሳሪያና ድሮን የታገዘ እንደነበረ አንድ የህዝባዊ ወያኔ ሓርነት ህወሓት ምንጭም ለኤፍፒ ተናግረዋል። የዓይን እማኞችም ቅዳሜ ዕለት ፍንዳታዎችን የከባድ መሳሪያ ተኩስና የአውሮፕላኖችን ድምጽ ሲሰሙ እንደነበረ ለዜና ወኪሉ ተናግረዋል። የትግራይ ጊዜያዊ አስተዳደርን ስልጣን የተቆጣጠረውና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል ከሷል። ፌዴራል መንግስት እስካሁን ስለ ክስተቱ በይፋ የሰጠው አስተያየትም የለም። ቢቢሲ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት አስተያየት ለማግኘት ያደረጋቸው ጥረቶችም አልተሳኩም። በመጨረሻም ፖለቲከኛ አቶ አበባ አካሉ ታሰሩ። በእስላማዊ ፖለቲካ ትግል የሚያምኑትና በየመድረኩ ጦርነት ይቁም በማለት ገዢውን መንግስት የሚሞግቱ ጠንካራ ፖለቲካ ሰው የነበሩትን አበባ አካሉ መታሰራቸው ተሰምቷል። የሰላም ድምጾች ዕጣ ፈንታና የሀገራችን የፖለቲካ ምህዳር አሳዛኝ እየሆነ መጥቷል። ፖለቲካዊ ልዩነቶችን በንግግር ከመፍታት ይልቅ በኃይል ለመጨቆን መሞከር የችግሮች ሁሉ ምንጭ ነው ብለዋል። የፖለቲካ አክቲቪስትና ተሟጋቹ አቶ አበባ አካሉ መታሰር የሀገራችንን ወቅታዊ የፖለቲካ ምህዳር አሳሳቢነት በግልጽ የሚያሳይ ሌላኛው ማሳያ ነው። አቶ አበበ በየመድረኩ ጦርነት ይቁም፣ ሰላም ይውረድ በማለት በሰላማዊ መንገድ ገዢውን ፓርቲ ሲሞግቱ የነበሩ ጠንካራ የፖለቲካ ሰው እንደመሆናቸው መጠን እስራታቸው ለሰላማዊ ትግልና ለዲሞክራሲያዊ ባህል ግንባታ ትልቅ ማቀዝቀዣ ነው። የነቃ የፖለቲካ ተሳትፎና የተለየ ሀሳብ የሚያቀርቡ ሰላማዊ ሰዎችን ማሰርና ማሳደድ መፍትሄ አይሆንም። ይልቁንም ሰላማዊ የትግል መስመርን ያጠባል። በህጋዊና ሰላማዊ መንገድ የሚታገ
የሚታገሉ አካላትን ድምጽ ማፈን ህዝቡ በሰላማዊ መንገድ የመለወጥ እምነቱን እንዲያጣም ያደርጋል። መንግስት የተለየ ሀሳብ ያላቸውን ሰላም ሰባኪያን በእስር ለመግታት መሞከሩ የሀሳብ የበላይነትን የማረጋገጥ ድክመትን ያመላክታል። የአገሪቱን ሰላም የበለጠ ያወሳስባል። ጦርነት እንዲቆም የሚሞግቱ ድምጾች ሲታፈኑ የብጥብጥና የጦርነት ስሜቶች የበለጠ እንዲያብቡ መንገድ ይከፍታል የሚሉ ሀሳቦችም እየተሰነዘሩ እንደሚገኙ መረጃዎች አመላክተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።